ባንተ የሚታመን አያፍርም። ለሁሉም ሰው አይደለም እግዚአብሔር ተስፋ የሚሆነው። አንዴ ለዓለም ሁሉ ሞቷል። እንግዲህ ዳግም ኢየሱስ ሊሞት አይመጣም። ተስፋው ነው የሚመጣው። ተስፋውን ደግሞ ማግኘት የሚችሉ ሰው ምን አይነት ሰው ነው? ብዙ ክርስቲያን በዚህ ዓለም ላይ ጌታን እንኳን ሲከተሉ ተስፋ የለኝም እያሉ ነው የሚከተሉ። ነገር ግን በእግዚአብሔር መታመን የጀመረ ሰው መቼም ከእግዚአብሔር ተስፋውን አያነሳ። በቻሌንጅ ውስጥ ብኖር፣ በሚያስለቅስ ነገር ውስጥ ብኖርም ከእግዚአብሔር ተስፋውን አያነሳ። በእግዚአብሔር የሚታመን አያፍርም። ከኔ ጋር እግዚአብሔር ቃል ያዛችሁት ሁላችሁም መዝሙረ ዳዊት ምዕራፍ 124 ከቅንፍ 125 ላይ ያለ ቃል ነው የምሰብክላችሁ። ሁላችሁም ሰዎች ከኔ ጋር እግዚአብሔር ቃል ሃርድ ኮፒም ሶፍት ኮፒም ያዛችሁት ወደ መዝሙረ ዳዊት እንሄዳለን። መዝሙረ ዳዊት 124 ከቅንፍ 125 እንደዚህ የሚል ቃል አለ። እንደዚህ ይላል ይሄ ቃል፣ በእግዚአብሔር የሚታመን እንደማይወድቅ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው። ተራራዎች በኢየሩሳሌም ዙሪያ እንደሚሆኑ ከዛም ጀምሮ ለዘላለም እግዚአብሔር በሕዝብ ዙሪያ ነው። በእግዚአብሔር የሚታመን እንደማይናወጥ እንደማይወድቅ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው። እንደዚህ በሚል ሐሳብ ባንተ የሚታመን አያፍርም። በእግዚአብሔር የሚታመን አያፍርም። በእግዚአብሔር መታመን ስትጀምር ፍርሃት፣ ስጋት ሳይሆን በርሱ የሚታመን አያፍርም። እስቲ አንድ ሰው ከኔ ጋር እንደዚህ በርሱ በሉት፣ የሚታመን በሉት፣ አያፍርም በሉት። አያፍርም። ወገኖች በዚህ ዘመን በብዙ ሰው ታምነን በብዙ ሰው ተጠቅተን የፈራነው ያዘንበት ቀን አለ። ግን መታመኛችን እግዚአብሔር ሲሆን አያሳፍርም። በዚህ ቦታ ላይ መዝሙረኛው ዳዊት ንጉሱ ዳዊት ሲያወራ ብዙ እሱ የሚመካና የሚታመን ሰዎች አየ። ሳያሳምኑ ሲቀር አየ። ሲወድቁ አየ። እሱ በፊት የነበረ በጣም ይወሩ ሰዎች ሲወድቁ አየ። ግን እሱ እንደዚህ አለ፣ እኔ ማንንም አልላችሁም፣ እግዚአብሔር መታመኛ የሆነ ሰው ይላል። የማይታወቅ የማይወድቅ ለዘላለም ቆሞ እንደሚኖር እንደ ጽዮን ተራራ ናቸዋል። እንደማን? እንደ ጽዮን ተራራ ናቸዋል። ምን የማይሆን የማይወድቅ የማይረበሽ። እንደዚህ እያልኩኝ ልቀጥል። ይህ ቃል በመልካም መንገድ ለአንዳንድ ክርስቲያኖች የሚታመኑበት ወይ ተስፋን የሚበረክበት ወይ ተስፋን የሚሰጥ የእግዚአብሔር ቃል። ይሄ መዝሙረኛው ዳዊት ላይ ዳዊት የምናገረው በእግዚአብሔር የሚታመን እንደ ዘላለም እንደማይወድቅ እንደ ጽዮን ተራራ ነው የሚለው ይህ ቃል በመልካም መንገድ ወይ ለአንዳንዶቹ በክርስትና ሕይወት በእግዚአብሔር ሕይወት ላይ ሲኖሩ የሚታይ ወይ ተስፋን የሚበረክት የእግዚአብሔር ቃል ነው ዳዊት የሚያወራው። ስለ ጽዮን ሊያወራ አይደለም ዳዊት በዚህ ቦታ ላይ። ስለ ተራራዎች ሊያወሩ አይደለም ዳዊት። በእግዚአብሔር የሚታመኑት መንገዱን እግዚአብሔር የሆኑት በውጣ ውረድ መካከል ለእግዚአብሔር ቅድሚያ የሚሰጡ ሰዎች፣ መታመኛ እግዚአብሔር የሆኑ ሰዎች፣ በክርስትና ታምኖ በእግዚአብሔር ለሚኖሩ ሰዎች የተስፋ ቃል እንደሆነ ወይ ከእግዚአብሔር ዘንድ የምንቀበለው የእግዚአብሔር ቃል እንደሆነ በደንብ ይናገራል። በእግዚአብሔር የምታመን ሰው ከእግዚአብሔር ጋር ወይ እግዚአብሔር ተስፋ ሆኖ ይኖራል። በእግዚአብሔር የሚታመን ሰው ወገኖች፣ ለሁሉም ሰው አይደለም እግዚአብሔር ተስፋ የሚሆነው። አንዴ ለዓለም ሁሉ ሞቷል። እንግዲህ ዳግም ኢየሱስ ሊሞት አይመጣም። ተስፋ ሆኖ ነው የሚመጣው።
ነው ታውቁታላችሁ? በእግዚአብሔር ታምኖ ያሉ የማይናወጡ የማይሸበሩት እግዚአብሔር ፊተኛ የሚያደርጉት እግዚአብሔር ፊት ላይ ያለው ነገር ተስፋን የሚጠብቁት። ሃሌሉያ! አንተ ወዳጄ ልንገርህ፣ ብዙዎች ልናወጡ ይችላሉ። አንተ ያለመናወጥ ምክንያት ምንድነው? ተስፋው እግዚአብሔር ነው። በእግዚአብሔር የታመነ አይናወጥም። አንደ በሉኝ ከኔ ጋር በእግዚአብሔር የታመነ አይናወጥም በሉት። በእግዚአብሔር የታመነ አይናወጥም። ምክንያቱም ከእግዚአብሔር ተስፋ አያነሱም። በእግዚአብሔር የሚታመኑ ሰው ከእግዚአብሔር ምኑን ተስፋውን አሁን ብዙ አገልጋዮች፣ ብዙ ክርስቲያን፣ ብዙ ዘማሪያን፣ ብዙ ሰባኪዎች ወገኖች እውነት ነው የምላችሁት ብዙ ክርስቲያን በዚህ ዓለም ላይ ጌታን እንኳን ሲከተሉ ተስፋ የለኝም እያሉ ነው የሚከተሉት። ነገር ግን በእግዚአብሔር መታመን የጀመረ ሰው መቼም ከእግዚአብሔር ተስፋውን አያነሳ። አንዳንድ ሰዎች ጥሩ ሰው ሲያገኙ በሱ ይታመናል በእግዚአብሔር ከምታመን በላይ። ነገር ግን እኔ እንደዚህ ያልኩኝ በእግዚአብሔር መታመን የጀመረ ሰው ሁሉ ጊዜ ተስፋው እግዚአብሔር እንደሆነ አምኖ ምዕራፉን ይቀጥላል። በቻሌንጅ ውስጥ ብኖርም በሚያስለቅስ ነገር ውስጥ ብኖርም ተስፋው ማን ነው? እግዚአብሔር ነው። ከእግዚአብሔር ተስፋውን አያነሳም። ይልቅስ በእምነቱ በሱ እየታመነ ይቀጥላል ሳይፈራ። በእግዚአብሔር እየታመነ ይቀጥላል ሳይፈራ። በእግዚአብሔር እየታመነ ይቀጥላል ሳይናወጥ። በእግዚአብሔር እየታመነ ይቀጥላል ሳያለቅስ። በእግዚአብሔር እየታመነ ይቀጥላል ሳይሸበር። ምን የሆነ ሰው? በእግዚአብሔር የታመነ ሰው፣ በእርሱ የታመነ ሰው በሱ ታምኖ ይቀጥላል። ደሮሃሳይ ያይዮ ጫነቀቶ ላይታል ግን ተስፋው እግዚአብሔር ነው። በእግዚአብሔር ታምኖ ይቀጥላል። አንድ እውነተኛ ምሳሌ ላሳያችሁ። አንድ ገበሬ መሬት ላይ ዘር ሲዘራ በተዘራው ከመሬቱ ፍሬ እንደሚቀበል አምኖ ይጠብቃል። ከመሬቱ ምን እንደሚመጣ ፍሬ እንደሚመጣ። አንድ ገበሬ ዘር የሰራ ገበሬ ወጥቶ በጊዜው ዘር የሰራ ገበሬ የሚገርም ነገር ከዘራው ዘር ምን እንደሚመጣ ፍሬ እንደሚያገኝ ታምኖ ወይ አምኖ ይጠብቃል። ዘር እንደሚገኝ ምኑ ላይ የዘራ ሰው እርሻው ላይ መሬቱ ላይ ምን እንደሚመጣ ቤት ፍሬ እንደሚመጣ ምን ሆኖ አምኖ ይጠብቃል። ታማኝ ሆኖ ይጠብቃል። እንግዲህ አንድ ክርስቲያን በእግዚአብሔር ላይ ሲያምን ሳይፈራ ሳይናወጥ ከእግዚአብሔር ፍሬ ለመቀበል ሲጠጋ እግዚአብሔር ተስፋ እንደሆነ አምኖ በእግዚአብሔር ታምኖ መቀጠል አለበት። ገበሬ የሚባል ገበሬ እንኳን መሬቱ ፍሬ ላይሰጥ ይችላል። ግን እሱ ምን ይሆናል? ይታመናል። ምን እንደሚያገኝ ፍሬ እንደሚያገኝ። አንድ ክርስቲያን ወደ እግዚአብሔር የሚከተል ወደ እግዚአብሔር የሚሮጥ እግዚአብሔርን የሚጸልይ ወደ እግዚአብሔር የሚጠጋ እግዚአብሔር ተስፋው የሆነ ሰው በእግዚአብሔር የሚታመን ሰው በእግዚአብሔር ላይ ሲኖር ሳይናወጥ ሳይጨነቅ ሳይፈራ እግዚአብሔርን ይጠብቃል። ለምን? ዳዊት ምን አለ? በእግዚአብሔር ምን የሚሆን የሚታመን። በማን የሚታመን? በገዢ አይደለም፣ በተላላቆች አይደለም፣ በኃያላን አይደለም፣ ስጠቅስ የሆኑ ሰዎች አይደለም፣ እንደነሱ የለም ያሉት አይደለም። ይሄን የሚያወራው ንጉሱ ዳዊት ነው። በማን የሚታመን? በእግዚአብሔር የሚታመን። ወዳጄ በእግዚአብሔር መታመን ሲጀምር መቼም ያንተ ተስፋ በሰይጣን እጅ አይደለም፣ ያንቺ ተስፋ በሰይጣን አይደለም፣ የናንተ ተስፋችሁ በሰይጣን አይደለም፣ በእግዚአብሔር እጅ ነው ያውላችሁ። ስለዚህ ሳይናወጥ ምኑን ይጠብቃል? ተስፋውን ይጠብቃል።
በእግዚአብሔር የሚታመን ሰው ጽኑ ነው። እቺን ከነገር ብሎ በእግዚአብሔር የሚታመን ሰው ብሎ ጽኑ ነው ብሎ ጽኑ ነው። ወጀብም ሲመጣ ጽኑ ነው። ራብም ሲመጣ ጽኑ ነው። ቻሌንጅም ሲመጣ ጽኑ ነው። አጠገቡ ላይ የነበረ ሰው ሁሉ ሲጠፋም ጽኑ ነው። በማን የሚታመን? ወዳጄ ያንተ መታመኛ እግዚአብሔር ይሆን። ሰው አዩ፣ ገዢ አዩ፣ ሚኒስትሮች ላይ አይሁኑ፣ ፕሬዝዳንቶች ላይ አይሁኑ። እነሱም ይታመማሉ፣ ይሞታሉ። ግን በእግዚአብሔር የሚታመን ሰው አያፍርም። የሚያስፈራ ቢኖርም አያፍርም። ያውላችሁ በእግዚአብሔር የሚታመን ሰው ጽኑ አይላይታ ነምሳላይ ታንከዋነና አይሸበርም። ጣውላይ ታንከዋነና አይሸበርም። የሴላይ ታንከዋነና አይሸበርም። እንዲሁም እግዚአብሔር የጻድቃንን መንገድን ስለሚጠብቅ እግዚአብሔር የጻድቃንን መንገድ ይጠብቃል። በእግዚአብሔር የሚታመን ሰው እንዲሁ እንደ ጽዮን ተራራ ነው። እግዚአብሔር የጻድቃንን መንገድን ይጠብቃል። እግዚአብሔር የሚፈልጉ ሰዎች መንገድን ይጠብቃል። ስለዚህ ነው እንደዚህ ያልኩት፣ በእርሱ የሚታመን አያፍርም። በእግዚአብሔር የሚታመን አያፍርም። አንደ በለው ከኔ ጋር በእርሱ በለው የሚታመን በለው አያፍርም። ወዳጆች እኔ በብዙ ሰዎች እንኳን ሊረዳኝ ይችላል፣ ሊያገዘኝ ይችላል። እንደሱ አይነት ጥሩ ሰው የለኝም ብዬ ሰው ጋር ተጠቅቼ አፍሬ አውቃለሁ። ሰው አምኜ ከእጄ በቃ ዛሬ ይሰጠኛል፣ እሱ ዛሬ እንደዚህ ያደርገኛል ብዬ አፍሬ አውቃለሁ። ብዙ ሰዎች ሰው ጋር ተስፋ አድርጋችሁ አፍራችሁ ታውቃላችሁ። በእርሱ ግን በእግዚአብሔር የሚታመን አያፍርም። አያፍርም በሉት ባካችሁ። አንድ በሉኝ አያፍርም በሉት። ያውላችሁ ይሄ ዳዊት እንደ ጽዮን ተራራ ነው በእግዚአብሔር የሚታመን ብሎ የሚያወራው። ጽዮን ምንድነው? ጽዮን ተራራ በኢየሩሳሌም ውስጥ ያለው ግዙፍ ወይ ታላቅ ተራራ እንደሆነ ይናገራል። በመጀመሪያ ንጉሥ ዳዊትም ከተማውን ሲሰራ የሰራበት ቦታ እንደሆነች ይናገራል። ይሄ ጽዮን ተራራ ብሎ ዳዊትም ራሱ የእግዚአብሔር ቃል የእግዚአብሔር ተስፋ እንደ ጽዮን ተራራ ነው ብሎ የሚናገር የሚጽፉት የሚያወሩት እግዚአብሔር ቃል ዳዊትን በመጀመሪያ ጊዜ ከሰሩት ከተማ ይልቅ የሰሩት ከተማ በዚህ አካባቢ እንደነበረ ይናገራል። ጽዮን ብዙ ጊዜ እንደ እግዚአብሔር ቃል የሚኖሩ ሰዎች ወይ የእግዚአብሔር ቃል ለመስማት ወይ ቅዱሳን ወደዛ አካባቢ እንደሚሰበስቡ ይነገርለታል። ስለዚህ ተራራ መልካም ነገርም ለመቀበል የሆነ ምክርም ለመቀበል የእግዚአብሔር ነገር እዛ አካባቢ ላይ አይጠፋም ይባላል። ዳዊት ደግሞ ከሰሯቸው ከተማ የመጀመሪያ እቺ ጽዮን የሚባል የሰራው የመጀመሪያ አካባቢ እዛ እንደነበረ ይናገራል። ሌላ ደግሞ የጽዮን ተራራ መሰረቱ እጅግ ጠንካራ እንደሆነ ይናገራል። የጽዮን ተራራ መሰረቱ እጅግ ጠንካራ እንደሆነ ይናገራል። የሚገርም ነገር ታላቅ ሰው ላልቅ ሰዎች ጭምር መጥቶ በዚህ አካባቢ ላይ ለማረፍ የሚፈልጉበት መሰረቱ ጠንካራ ነው። አሁን አንዳንድ ቦታ ላይ ደቡብ አካባቢ ተራራው ምን እየሆነ ነው? የተንሸራተተ ነው። የመሬት አደጋ እየደረሰ ነው አይደል? ጽዮን ተራራ እስከ ዛሬም መንሸራተተ የላትም። የሆነ ነገር ደርሶ አያውቅም። ለምን? በቃሉ የተመሰረተች ወይ እግዚአብሔር እንደ ጽዮን ተራራ ነው ተብሎ በእግዚአብሔር የተመሰለች ከተማ ተራራ ናት። ስለዚህ እቺ ተራራ እቺ ጽዮን የምትባል መሰረቱ ጠንካራ ነው። አንዳንድ ጊዜ ሰዎች እንኳን በቃልም ታላላቅ ሰዎች በምሳሌ እግዚአብሔር ጠንካራ እንደሆነና በጽዮን ተራራ አስመስሎት ነበረ። በእግዚአብሔር ላይ የታመነ ሰዎች እንደ ጽዮን ተራራ ነው ብሎ ጻፊያንም ትላልቅ ሰዎችን የሚያስተምሩንም እንደ ጽዮን ተራራና የእግዚአብሔር መታመንም አመሳስሏል። እቺ ተራራ እጅግ መስረቷ
መሰረቷ ጠንካራ ነው። እንግዲህ ይህን ተራራ የሚያምኑ ዳዊት እንደዚህ አለ፣ ስለዚህ ተራራ አስጠንቅቄ ያውቃለሁ፣ ግን በእግዚአብሔር የሚታመን ሰው አለ። ሃሌሉያ! መሰረቱ የማይናወጥ እንደ ጽዮን ተራራ ነው አለ። ሃሌሉያ! ጽዮን ላይ ላንተ አይሳካልም የሚል ስማ፣ አንተ በእግዚአብሔር ታመን፣ መሰረቱ አይናወጥህም። እስቲ አንድ ሰው ከደገና አይናወጥም በሉት ባካችሁ። በእግዚአብሔር መታመን ጀምር፣ ፍርሃት አይደለም የሚመጣው። በእግዚአብሔር መታመን ስትጀምር ስጋት አይደለም የሚመጣው። በእግዚአብሔር መታመን ስትጀምር እምባ አይደለም፣ የሆነ መረበሽ አይደለም፣ መጽናት ነው የሚመጣው። አሲባወሽን ምናስ ኦይ ነና ማዲያ አሲባወሽን ምን አይደባሳ። በእውነት ወዳጆች በእግዚአብሔር መታመን የጀመረ ሰው፣ እግዚአብሔር መታመኛ የሆነ ሰው ማንም ቢኖር ባይኖር መሰረቱ እየጠነከረ ነው የሚሄደው። ንግግሩ እየጠነከረ ነው የሚሄደው። ቅባቱ እየጠነከረ ነው የሚሄደው። ጸሎቱ እየጠነከረ ነው የሚሄደው። ሃሌሉያ! ማን በእግዚአብሔር ያውላችሁ አያፍርም ያልኩበት ነገር ልንገራችሁ። አንድ ሕፃን ልጅ በእናቱ በሙሉ ይታመን። አንድ ሕፃን ልጅ በእናቷ የወለደችው እናት አለች አይደለም፣ በሷ ሙሉ በሙሉ ይታመናል። ወተትም እንጀራንም ከእጇ ሲቀበል ሳይጠራጠር ይቀበላል። አንድ ሕፃን ልጅ ከእናት ወተት ስትሰጥ በመርዝ ትሰጣለች አይልም። እንጀራም ስትሰጥ በመርዝ ትሰጣለች አይልም። ሳይጠራጠር ከእናቷ ምን ይቀበላል? እነዚህ ጥቅሞችን ከእናቱ ይቀበላል። አንድ ሕፃን ልጅ አይጠራጠርም በእናቱ፣ አይሰጋም በእናቷ። እኔን ልትገለኝ ልታጠፋኝ ትችላለች ብሎ አይገምትም። በእናቱ ላይ ስለሚያምን የምትሰጠው ሁሉም ነገር በደስታ ይቀበላል። ለምን ካላችሁ በእናቱ ምን ስለሚሆን ስለሚታመን። ስለዚህ አንድ ክርስቲያን በፍጹም በእግዚአብሔር ላይ መታመን ሲጀምር ያሻላ ይጠንቃል፣ ያለ ፍርሃት ይሆናል። እንደ ጽዮን ተራራ ነው። በማን ይታመን? እግዚአብሔር ቃል እንደዚህ ይላል። ትንቢተ ኤርምያስ ምዕራፍ 17 ቁጥር 7 ላይ እንደዚህ ይላል፣ በእግዚአብሔር የሚታመን እንዲሁም ተስፋውም እግዚአብሔር የሆነ ሰው ብሩክ ነው። ትንቢተ ኤርምያስ ምን ይላል? 17:7 ላይ በእግዚአብሔር የሚታመን እንዲሁም ተስፋውም እግዚአብሔር የሆነ ሰው ብሩክ ነው፣ የተረገመ ነው አይደል? ነገሩ የተበላሸ ነው አይልም። አቅጣጫው የጨለመ ነው አይልም። ከእንግዲህ ከዚህ መንገድ መውጣት አይችልም አይልም። ማን ምን የሆነ ሰው? በእግዚአብሔር የሚታመን እንዲሁም ተስፋውም እግዚአብሔር የሆነ ሰው ብሩክ ነው። ወዳጆች ገንዘብ ያለው አይልም። በዚህ ቦታ ላይ ጥሩ ዘመድ፣ ጥሩ እውቀት፣ ጥሩ ንግግር ይችላል የሚለው አይደለም። በማን? በእግዚአብሔር የምታመን እንዲሁም ደግሞ ተስፋው ማን የሆነ ሰው? ማይ ጂሰስ። ዳዊት በእግዚአብሔር የሚታመን እንደማን ነው ይላል? እንደ ጽዮን ተራራ ነው ይላል። ኤርምያስ ነቢዩ ኤርምያስ ደግሞ ምን ይላል? በእግዚአብሔር የሚታመን እንዲሁም ተስፋው እግዚአብሔር የሆነ ሰው ምንድን ነው? ብሩክ ነው። ዳጆች ብሩክ መሆን ትፈልጋለህ? ሳትናወጥ መኖር ትፈልጋለህ? ነገሮቻችሁ ሳይረበሽ መሆን ትፈልጋለህ? የምታመነው እግዚአብሔር ይሆን። ያውላችሁ ሰው በሌሊት ወይ ሌሊት ሲጨልም ብርሃን እንደሚመጣ ወይ ፀሐይ እንደሚመጣ ሌሊት ሲጨልም ኦማር ሳይቃሚ ወደ ሌሊት ሲጨልም
ፀሐይ እንደሚወጣ ቀን እንደሚመጣ በተስፋ ይጠብቃል። አሁን መሽቷል አይደል? ነገ እንደሚነጋ እኛ በምን እንጠብቃለን? በተስፋ በደስታ እንጠብቃለን። ጨልሞ ቀርቷል አንለው። ጨለመ፣ ነገ ግን ምን ይሆናል? ይነጋል። ሰዓቱን ጠብቆ ነው የምንለው። በጨለማ ውስጥ ሆኖ በዚህ ምሽት ጨለማ ውስጥ ሆኖ ስለ ነገ ምኑን ስንሰማ ፀሐይ ብርሃን ስንሰማ ስለ ነገ ደስ ይለናል። ለምን? ጨልሞ ስለማይቀር ንጋት ስለሃል። ያውላችሁ እንዲሁም አንድ ክርስቲያን ቻሌንጅ ውስጥ ጨለማ ውስጥ የሚያስለቅስ ውስጥ ቢኖርም ተስፋው እግዚአብሔር ከሆነ የሚጠብቀው ብርሃን ነው። እኛ ዛሬ ስለመሸን ስለጨለመን ጨለመን ለኔ አንልም። ነገ ምን እንዳለን ተስፋ እናደርጋለን። ብርሃን ንጋት እንዳለን ተስፋ እናደርጋለን። በተስፋ ነው የምንጠብቀው፣ በደስታ ነው የምንጠብቀው። እንዲሁ አንድ ክርስቲያን ከክርስቶስ ጋር እያለ ተስፋው እግዚአብሔር ሆኖ እግዚአብሔር ፊት ላይ ሲመጣ ሁሌ በእግዚአብሔር ፊት ሲኖር ቢጨልምም እንኳን ቢያንከራትትም እንኳን ስቃይ ቢበዛም እንኳን የታመነው እግዚአብሔር ስለሆነ ነገ እሱን የሚጠብቀው የታመነው እግዚአብሔር ብርሃንን ይዞ ይጠብቃል። ስለዚህ ነው ዳዊት እንደዚህ አለ። በእግዚአብሔር ምን የሆነ ሰው መታመኛ ማን የሆነ ሰው ዋው! እሱ እንደ እሱ የማይታወቅ የማይጨነቅ የማይወድቅ የማይፈርስ ጽዮን ተራራ ነው። የማይወድቅ የማይፈርስ እንደ ጽዮን ተራራ ነው። እስቲ በእናታችሁ በሉት መታመኛዬ እግዚአብሔር ነው በሉት። ለኔ መታመኛዬ እግዚአብሔር ነው። አዎ ተስፋ በመከራ የሚፈተን ነው። ግን የምታምኑ አንድ ሰው እኔ ተስፋ አለኝ ተባለ፣ አንተ በእግዚአብሔር እታመናለሁ ተባለ፣ የምታልፍበት የምትሻገርበት ከፈተና ውስጥ በፈተና ነው። በእግዚአብሔር ታምኜ ሄደር አዎ በእግዚአብሔር ታምኜ ነው በዛ ውስጥ አንድ ጊዜ አንድ ሰው እንደዚህ አሉ አላየሁትም። እኔ ዝናብ እየዘነበ በዝናብ ውስጥ ይሄ ከዛም ይበሳጭ፣ በጣም ይበሳጭ። ከዛም ጓደኛው ፊት ላይ ምንድነው ተበሳጨ? ለምን እኔ ዝናብ ይመታኛል? በምን እየሄደ በዝናብ አልመታም ካለ ምን መሆን አለበት? ወደ መጠለያው መግባት አለ አይደል? መግባት አለ። የሚሄደው ግን በምንድን ነው? የምናደረው ለምንድን ነው? በዝናብ መመታ። ጓደኛው እንደዚህ አለ። ታዲያ እንደዚህ ከሆነ እኮ እየዘነበ ስለሃለ መጠለያ ውስጥ መግባት አለ። አሁን ያንተ ንዴት ላይ ምን የለው? ምንም ብሩህ ነገር የለው። አንተ ግን ልንገርህ መታመኛው እግዚአብሔር ሆኖ ምንም ነገር ብትደርስ አንተ በፈተና ልታልፍ ነው፣ ግድ ነው። ለዚህ ነው እንደዚህ ያልኩት። ተስፋ በመከራ ወይ በፈተና ውስጥ የምታልፍበት መንገድ ያውላችሁ። አንድ ሰው ብዙ ቻሌንጅ ውስጥ እያለ በእግዚአብሔር የሚታመን ሰው በቻሌንጅ ውስጥ ሳይናወጥ ይቆማል። ፈተና ውስጥ እኮ ነው ያለው፣ ቻሌንጅ ውስጥ እኮ ነው ያለው። መታመኛው እግዚአብሔር የሆነ ሰው ሳይናወጥ ይቆማል። ትዝላችኋል ነገ ይላል አይሁዳውያን እንዲገል አዋጅ ያወጣ ማኖር ነገ አይሁዳውያን ሁሉ ምን ይሆናሉ? ይገደላል። ራሱ መርዶክዮስ ምንድነው? አይሁዳዊ ሰው ነው። ነገ አዋጅ አለ። የምን አዋጅ? የሞት አዋጅ። አንድም ሳይቀር ምን ይሆናል? ይገደላል የሚል አዋጅ አለ። ቃሉ ምን ይላል? መርዶክዮስ አዋጁን ሰምቷል። መታመኛው እግዚአብሔር ስለሆነ ማረፊያው እግዚአብሔር ስለሆነ አዋጅ ግን ሰምቷል። ነገ ማንም ይሞት፣ አይሁድ ሁሉ ነው የሚሞተው፣ አንድም ሳይቀር
ይሄን ፈተና ያመጣ አንተ ነህ ይሄ ስቃይ ያመጣ አንተ ነህ ስል እሱ ደግሞ ያለምንና ወጥ ምን ሆኗል ቁጭ ብሎ እግዚአብሔርን ይጠብቃል ያለምንና ወጥ ወዳጄ ንገሪ መታመኛው እግዚአብሔር ሲሆን ባንተ ላይ በወጣው አዋጅም ላይ አትፈራም ሳትናወጥ ትቀመጣል ወዳጄ አዋጅ ነገር ግን ምን ሆኗል ምን ሳይሆን አይናወጥ ይሄ ራሱ ምክር ስለዚህ ኢማኑት እግዚአብሔር የሚያደርግበት ትንቢተ ኢሳይያስ ምዕራፍ 49 ቁጥር 23 ላይ እንደዚህ ይላል እኔ እግዚአብሔር እንደሆንኩኝ ታውቂያለሽ እኔ በኔ በመተማመን የሚጠባበቅ አያፍርም በዚህ ቦታ ላይ እዩት እኔ እግዚአብሔር በባቢሎን አገር ላይ ያሉት ለእስራኤላውያን እየተናገረ በዚህ በትንቢተ ኢሳይያስ ምዕራፍ 39 ላይ እንደዚህ ይላል እኔ እግዚአብሔር እንደሆንኩ ታውቂያለሽ የሚፈተኑት በቻሌንጅ ውስጥ ነው ግን እዛ ሀገር ላይ እግዚአብሔርን በተስፋ እየጠበቁ ሳይፈሩ ያሉ ሰዎች አሉ ስለዚህ ምን ብሎ ይናገራል ነብዩ ኢሳይያስ ትንቢት እንዲናገር በባቢሎን ሀገር ላላቸው ሰዎች እንዲናገር እንደዚህ ይላል እግዚአብሔር እንዲህ ይላል እኔ እግዚአብሔር እንደሆንኩኝ ታውቂያለሽ በእኔ የሚተማመኑ ሰዎች አያፍሩም ያሉት ጠላት መንደር የሚያሰቃይበት መንገድ ነው በእግዚአብሔር ተስፋን የሚያደርጉ ምን አይሆኑ ግን አፍሮ ከሰው በታች በምርኮ ግን ለኢሳይያስ ምን ይላል ለዚህ እዛ ስቃይ ውስጥ ያሉ ሰዎች ምን አይሆኑ ወዳጆች ላንተ መታመኛው እግዚአብሔር ከሆነ እግዚአብሔር ምስክሬ ነው በሰው በስጋ ሲኖር አንተ ግን ያለ ፍርሃት ትኖራለህ ያለ ፍርሃት ትኖራለህ አንድ ነገር ላሳያችሁ አንድ ህንጻ ቤት ሲሰራ መሰረቱ ጠንካራ ካልሆነ ምን ይሆናል ይወድቃል አንድ ህንጻ ሲሰራ መሰረቱ ጠንካራ ካልሆነ የህንጻው ምንነት ውበቱ የሚኖረው ከላይ ምን ለበሰው ቀለምና ሌላ ነገር ሳይሆን ምንድነው ውበቱ መሰረቱ ለአንድ ክርስቲያን ነኝ አማኝ ነኝ ለምሉ ውበቱ በጌታ መታመን ነው ለአንድ አማኝ ነኝ እኔ እግዚአብሔርን የምጠብቅ ሰው ነኝ የሚል ሰው ውበቱ ሊሳን አይደለም ውበቱ አክሽን አይደለም ውበቱ ብዙ ሰው ጋር መተዋወቅ አይደለም ውበቱ በእግዚአብሔር መታመን ነው ያውላችሁ ህንጻው ሲሰራ ከህንጻው በፊት ስንት ይችላል ስንት ቢሸከም ስንት ቢሆን እንደዛ ይሆናል ብሎ ቀደም ብሎ ምን ይሰራል ቤዝመንት ነው መሰረቱ ነው ከዛም በኋላ ላይ ለምንነሳው ህንጻ በሙሉ ምኑ ነው የሚወሰነው በዛ ወዳጆች እግዚአብሔር ላንተ መሰረት ነው ስለዚህ ነው ዳዊት ያለው አሁን ቅድም ያነበብኩት እኔ አለ የሚያሳድዱኝ ሰዎች መካከል ነኝ አለ እኔ አለ ነፍሴን ሊያጠፉ የሚፈልጉ ሰዎች ነው ያለው እኔ አለ እኔን የማይወዱ ሰዎች መካከል ነኝ ያለው ግን አንድ ነገር ልንገራችሁ ሰዎች ይላል ሰዎችን ሲያስተምር በእኔ ልጀምር አለ በእግዚአብሔር የሚታመን ሰው እንደማይታወቅ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸዋል በማን የሚታመን ወዳጆች አሁን እኛ ከተማ ውስጥ ዱባይ ውስጥ የተለያየ ሀገር ውስጥ የምናየው ውብ የሆኑት ህንጻ የሚያስብለው ምንድነው መሰረቱ እግዚአብሔር ምስክር ኢንጂነሮች እዚህ ካላችሁ ከሌላችሁት ልንገራችሁ ኢንጂነር አይደለም ግን የሚገርመኝ በላይ ላይ የተንጠለጠለው ሁሉን የሚሸከመው ምንድነው
መታመን መሆን አለ። በእግዚአብሔር ስትታመን እሱ ላንተ መሰረት ይሆናል። እስቲ አንድ ሰው ከኔ ጋር ጮክ አድርጎ እግዚአብሔር ለኔ መሰረቴ ነው በል እባክህ። አዎ መሰረት ነው። ያለበለዚያ መሰረቱ ጠንካራ ካልሆነ ህንጻው ይወድቃል። እንዲሁም አንድ ክርስቲያን በእግዚአብሔር የማይታመን ከሆነ ይወድቃል። ህንጻው ልውናው በመሰረቷ የሚጠበቅ ከሆነ አንድ ክርስቲያን መታመኛው እግዚአብሔር ካልሆነ ይወድቃል። ስለዚህ ነው ዕንባቆም ያለው እኔ የት ላይ ሆኜ እጠብቅሃለሁ፣ በመጠበቂያዬ ላይ ቁጭ ብዬ እጠብቅሃለሁ። ያውል እንኳን ምናምን ካለ በኋላ እኔ ባንተ ደስ ይለኛል፣ ባይሆንም ቢሆንም ባንተ ሁሉን እናገር እግዚአብሔር ታም። ስለዚህ ነው በእግዚአብሔር የሚታመን ሰው በእውነቱ ላይ የተመሰረተ ስለሆነ አያፍርም፣ ፍርሃት የለም። በእግዚአብሔር የሚታመን ሰው እውነቱ እግዚአብሔር ስለሆነ የሚመሰረተው በእውነት ላይ ስለሆነ ምንም ነገር ቢነሳ አሁን ብዙ ክርስቲያን ፍርሃት ውስጥ ነው ያለው። ብዙ ሰዎች ፍርሃት ውስጥ ነው ያለው። አንድ ሰው ስለ ፍርሃት ሲናገር ምን አለ ታውቃላችሁ? ማጎርሚስ ሀብብ አለ ስለ ፍርሃት ሲናገር። ፍርሃት ማለት አንተ እንዳትቆም መሰረት እንዳይኖር ነው። ያውላችሁ አንድ ምሳሌ ሌላ ልንገራችሁ። አንድ ታላቅ ባህር ዛፍ እናያለን። የትም ቦታ ላይ ገጠርም ከተማ ላይ አለ ትልቅ ባህር ዛፍ ላይ ቅርንጫፍ አለ፣ ቅጠሎች አሉ፣ ግንዶች አሉ። ትልቅ ባህር ዛፍ ግን ለዛ ትልቁ ባህር ዛፍ ትልቁ ነገር ያንን ቅርንጫፍን ሁሉንም ያዘችው ምንድነው? ስር ናት። እግዚአብሔር ምስክር ስር ናት። ትልቁ ግንድ ቅጠሎችም ፍሬም ጭምር ይህንን ሁሉ የተሸከመችው ምንድነው? ስር ነው። አቦ ምንም ባህር ዛፍ ትልቅ ቢሆን ስር ከሌለ ምን ይሆናል? ግን ምንድነው? ትልቅ ነው። ሰው በሰው ስታይ ሰው ሁሉ ይሄ ምን ያክላል ለምለው ነገር ቤዝመንቱ ምንድነው? ስር ነው። ሰው ግን የሚያደንቀው ምንድነው? ውፍረቱም ፍሬውን ለስር ራም ያውቀው ግን አንደም ያደንቀው ግን የሆነ ውሃ ይመጣና ዳሩን እየበላ ስሮችን እያወጣ ሲሄድ ምን ይሆናል? ትልቅ አንተ ያልከው ሚዛኑን እየለቀቀ ግን ትልቅ ነው። በጣም ትልቅ ነው። ውሃዎች ዳር መሃል እሱ ላይ ያለ እየበሉ ምን እየሆነች ትሄዳለች? እየወደቀ እየለቀቀ ሚዛኑን እየለቀቀ መጨረሻ ላይ ምን ይሆናል? ለካ ለዚህ ትልቅ ባህር ዛፍ ለቅጠሉም ለፍሬው መታመኛዋ ምንድን ናት? ስር ናት። ወዳጆች ለአንድ ክርስቲያን ስሩ በእግዚአብሔር መታመን ነው። ብዙ ትንቢት ላንተ መምጣት አይደለም። ብዙ ትንቢት ላንቺ መምጣት አይደለም። ብዙ መልእክት ለናንተ መምጣት አይደለም። ብዙ ትሆናለህ፣ ትጥሳለህ፣ ትሄዳለህ የሚባል ነገር አይደለም። ላንተ ቤዝመንቱ በእግዚአብሔር መታመን። እስቲ አንድ ሰው ከኔ ጋር ጮክ አድርጋችሁ በእግዚአብሔር መታመን በሉት። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 24 ይህን ተናግሬ ያበቃል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 24 የጠራችሁ የታመነ እርሱም የሚደገፉትንም ያውቃል። ምን የሆነ የታመነ ነው? የጠራችሁ የታመነ
ምን የሆነ የጠራ ከዓለም የጠራ ከእናትህ ማኅፀን የጠራ በሆነ አንግል ላይ የጠራው ምንድነው? የታመነ አምላክ አንተም በሱ እንድታመን ይፈልጋል። አሜን አሜን። ደግሞ ይረዳዋል። ጠራ ደግሞ ይረዳዋል። ስለዚህ የሪሰ ምን ይላል? አሜን። ምን አልኩኝ? በርሱ የሚታመን ብዙ ሰዎች በብዙ ሰው ታምነዋል፣ ግን ምን ሆኗል? ወድቋል፣ ፈርቷል። እንደ ጽዮን ተራራ ነው ካለ በኋላ ተራራዎችን በኢየሩሳሌም ዙሪያ እንደሆኑ እስከ ዘላለም በሷ ዙሪያ ላይ እንደኖሩ እግዚአብሔርን ለምትፈሩት በእግዚአብሔር ለምታመኑ ሰዎችም እግዚአብሔር በዙሪያ ናችሁ። ስለዚህ አትወድቅም። አሜን። አንድ ሰው ከኔ ጋር ባካችሁ የጽዮን ተራራ በሉት፣ ባካችሁ የጸና ነው በሉት። የጸና ነው፣ የማይወድቅ ነው። እግዚአብሔር ደግሞ በሱ የምታመኑትንም እግዚአብሔር ለነዛ ሰዎችም የጸና ነው። ሃሌሉያ። አይወድቅም። በእግዚአብሔር ታመን ወዳጄ። አትወድቅም፣ አትከስርም። ነገሮቻችሁ አይበላሽም፣ መንገዶቻችሁ ዝግ አይሆንም። በእግዚአብሔር ታመኑ። አሜን። እስቲ በርሱ የምታመኑት አያፍሩም በሉት ባካችሁ። በእግዚአብሔር የምታመኑት አያፍሩም። ሰይጣን ምንም ነገር በሕይወት ላይ ተንጀብል ያልሆኑ ነገር ሊያወራ ይችላል፣ ግን በወንጌል የምታመኑት አያፍሩም። በእግዚአብሔር የምታመኑት አያፍሩም። ልጅ ሊጠፋ ይችላል፣ ያልተሰካ ኑሮ ሊኖር ይችላል። ዝላችኋል። ሰይጣን በየጊዜው በየቀኑ አብርሃም ጋር መጥቶ ያለ ልጅ እየሄድክ ነው ብሎ ይከሳል፣ የለህም ብሎ ይከሳል። እግዚአብሔር ላንተ ያለው ነገር አያደርግም ብሎ ይገርሳል። ምንም አብርሃም ቢፈራም በእግዚአብሔር ላይ ታምኖ ቁጭ ብሎሃል። ለአብርሃም መታመኛው ልጅ ሳይሆን እግዚአብሔር ነው። አብርሃም እግዚአብሔር ተናግሯል፣ ግን ምን የለም? ልጅ የለም። 15ኛው ምዕራፍ ላይ ትዝላችኋል። አብርሃም ልጅ ሳይቀበል ምን ሆነ? አመነ አይደል? አልመጣ። እናንተ የምትሉት ይሄ የአጋር ልጅም አልመጣ፣ የማንም ልጅ አልመጣ። አብርሃም እግዚአብሔር ጋር መነጋገር ከጀመረ በኋላ 15ኛው ምዕራፍ ላይ ምን ሆነ? ምንም ሳይቀበል ምን ሆነ ይላል? አመነ። እምነቱም ደግሞ የአብርሃም እምነቱ ምን ሆነለት ይላል? ጽድቅ ሆነለት። አንተ ወዳጄ በእግዚአብሔር የሚታመን ሰው ባገኘው ነገር ብቻ ነው አይደለም የሚታመነው፣ በሌለው ነገር ላይ ይታመናል። መታመኛውም እግዚአብሔር ነው። ዝላችኋል። ዮሐንስ ወንጌል ምዕራፍ 11 ማርታ ብታምኚ ወንድምሽ እንደምነሳ አልነገርኩሽም? ምን ብትሆኝ? ወዳጆች በእግዚአብሔር እመኑ። እምነታችሁ እግዚአብሔር ይሁን። በምትሄዱበት መንገድ ላይ አያሳፍራቸውም። አሁን ከሆነ ያለው እግዚአብሔር ነው ያለው። ምን ወንድምሽ ይነሳል። እሷ ደግሞ ወንድምሽ ይነሳል የምለው ቃል ጉብሰና ሊሳኔ አሳይሰነዩ እሷ በመቼ እንደሚነሳ ነው የምታውቀው። በመጨረሻ ቀን ትላለች። እንኳን ርሱን አዘጋጅታ እግዚአብሔር ደግሞ ምን አለ? ማርታ መኝ ወንድምሽ ይነሳል ይመኛል። ከዛም ወዴት አቆያችሁ ተላለ ዝላችሁ አላለ? ወዴት አቆያችሁ ተላለ? ወዴት ቀበራችሁ ታሳዩን አላለ? እግዚአብሔር ታማኝ አምላክ ለመሆን ነው፣ ለማሳየት ነው። የሞተባችሁ ነገር አለ፣ ከእጃችሁ የተበላሸ ነገር አለ፣ በርሱ ታመን አያሳፍርህም። የተበላሸ ነገር አለ፣ በርሱ ታመኙ አያሳፍርም። ምንድነው? ስጋ ተጨመረ ነገር አለ፣ በቤታችሁ ላይ ስጋ ተጨመረ አለ፣ በአገልግሎት ላይ ስጋ ተጨመረ አለ፣ በምትሄዱበት መንገድ ላይ ስጋ ተጨመረ አለ፣ በርሱ ታመን አያሳፍርህም።
ይላል። እኔ ለካ ኢየሱስ አይዞ ዳዊት ስለ ጽዮን ተራራ የሚናገርም ለምንድን ነው? ብዙ በእግዚአብሔር የሚጠራጠሩ ሰዎች ስለ ጽዮን ተራራ ግን አስጠንቅቆ ጽዮን ምን ያክል ጠንካራ ተራራ ነው። እስራኤል መካከል ያሉ ሰዎች ሁሉ እግዚአብሔር በላይ ስለ ጽዮን ተራራ ያምኑ። ዳዊት ደግሞ እናንተ ወቋል በእግዚአብሔር ተታመኑ እስካሁን እንዳልወደቀ እንደ ጽዮን ተራራ ትሆናል። ባቻ እስካሁን ያልወደቀ ቆሞ ታውቁታላችሁ አይደል? ስለ ጽዮን ተራራ ነው። እናንተ በሱ ስትታመኑ እንደ ጽዮን ተራራ ናችኋል። ሃሌሉያ እንተና የሽሲያ በየወደቃ በእግዚአብሔር ከታመንክ አድዋ አትወድቅም ይላል። አንድ ሰው ከኔ ጋር እጆቻችሁ ከፍ አድርጋችሁ እንደዚህ በሉት፣ በእግዚአብሔር በሉት፣ የታመነ ሰው በሉት እንደ ጽዮን ተራራ ነው በሉት፣ አይወድቅም። አትወድቁ። ቆመን እንጸልያለን። ራባሳዲ